ከቱርክ ድንበር 70 ኪሎ ሜትር ያህል ይርቃል። ኢድሊብ በተባለው የሶሪያ ግዛት የሚገኘው የጦር ሰፈሩ በዘመነ በሽር አልአሳድ አለፍ አለፍ ብለውም ቢሆን የሚግ ጀቶች ሲርመሰመሱበት ቆይተዋል። ወታደራዊ ካምፑ ከአሳድ ጋር አብሮ ሞስኮ የሄደ እስኪመስል ድረስ ከዓመት በላይ ጭር ብሎ ሰንብቷል። ነሐሴ ላይ ግን አቡ አልዱሃር የጦር ቤዝ ድንገት በፍንዳታ ተናወጠ። የእስራኤል ጀቶች ከአንድም 8 ቦምብ በአውሮፕላኑ መንደርደሪያ ላይ ጣሉበትና ነገር ተደበላለቀ። ይህ ክስተት የቴል አቪቭና የደማስቆ ጉዳይ ሆኖም አልቀረም። ጉዳዩ አንካራንና ዋሽንግተንንም በቀጥታ ለማስገባት ጊዜ አልወሰደበትም። የቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶዋን ከእረፍታቸው ተመልሰው በቤትሊስ ከተማ ስብሰባ ሲቀመጡ ይህንን ጉዳይ ፈጽሞ አልዘነጉትም። ክስተቱ ቀናት ቢያልፈውም ኤርዶዋን ተናግረውበታል። ፖለቲካዊ ሞት ሊሞት ጥቂት የቀረው ኔታንያሁ ቀይ መስመር እንዲያሰምርልን አንፈቅድለትም፣ ለወዳጆቻችን የገባነውን ቃልም አናጥፍም፣ ወንድሞቻችንን አንተውም፣ አሳልፈንም አንሰጥም ብለዋል። ኔታንያሁን ዓለም አቀፉ የፖሊስ ኅብረት ኢንተርፖል አድኖ የያዝልን ያሉት የቱርኩ ፕሬዝደንት ኔታንያሁ ለምርጫው እንዲረዳው እኛን ጠላት አድርጎ መሳል መርጧል በማለትም ተችተዋል። ኤርዶዋን ምርጫ የሚሉት በጥቅምት ወር የሚካሄደውን የእስራኤል የምክር ቤት ምርጫ ነው። ይህ ምርጫ የኔታንያሁን የፖለቲካ ጣፋንታ እንደሚበይን ይጠበቃል። በሁለቱ ሀገራት መካከል የተፈጠረው ውጥረት በየቀኑ እየጨመረ እንጂ እየቀነሰ አልመጣም። ኖርዲክ ሞኒተር እንደዘገበው ቱርክ ቀጠናዊ ትኩሳቱ ወደ ጦርነት ሊያድግ ከቻለ በሚል ስጋት ወታደራዊ ልምምድና ዝግጅት በማድረግ ላይ ትገኛለች። ይህ መረጃ ሾልኮ ከወጣ የፓርላማ ሰነድ መገኘቱንና የቱርክ መከላከያ ሚኒስቴር ጉዳዩን በተመለከተ ለፓርላማ አባላት አንዳንድ ወረቀቶችን እንደላከም ዘገባው ጠቁሟል። ከቀናት በፊት እስራኤል 20 የተባለው የቴል አቪቭ ሚዲያ ደግሞ እስራኤል ቱርክን እንዴት በጥንቃቄ መምታት እንዳለባት ስታጠና ቆይታለች ይላል። የኔቶ አባል የሆነችው ቱርክን መንካት መላውን ኔቶ ያስነሳልና ቱርክ ከምታስተዳድረው ግዛት ውጭ ያሉ የጦር ማዕከላትን መምታት አንደኛው አማራጭ ሆኖ ተቀምጧልም ተብሏል። ምናልባት እዚህ ውስጥ ሞቃዲሾ አካባቢ ያላት የጦር ቤዝ ኢላማ ሊደረግባት ይችል ይሆን የሚለውም ጉዳይ መጠየቁ አልቀረም። በአቡ አልዱሃር ድብደባ ምክንያት ያልተባለም ያልገጠመም ነገር የለም። ጉዳዩ እንዴት እዚህ ደረሰ የሚለውን በተመለከተም የተለያዩ ነገሮች ተሰምተዋል። ከእስራኤል ወገን የተሰማው ይህ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከክስተቱ በኋላ እንዲህ አሉ። የቱርክ ጦር ወደ ደቡብ አቅጣጫ መስፋፋቱ ቀይ መስመራችን ነው ብለን ተናግረን ነበር። ነገር ግን ያዳምጡን አልመሰለንም። እናም እንዲሰሙን እርምጃ ወስደናል ሲሉ ተናገሩ። የመከላከያ ሚኒስትሩ እስራኤል ካትስ ደግሞ የቱርኩ ኤርዶዋን ሀገሩን አላስፈላጊ ጀብድ ውስጥ ከቶ ወደ ጦርነት እየጎተተን ነው በማለት አስጠንቅቀዋል። እስራኤል የምትለው የሶሪያው የጦር ቤዝ የተደበደበው ቱርክ በስፍራው ላይ የጦር ቤዝ ለመገንባት በማሰቧ ነው። ቱርክ የራዳር ስርዓትና የድሮን መሳሪያ ግብዓቶችን ለመትከል ተዘጋጅታ ነበር እንደ ቴል አቪቭ መረጃ። ይህንንም ለማድረግ እንዲረዳቸው ወታደራዊ መኮንኖቻቸውን ወደ ስፍራው ልከው ነበር ባይናት የኔታንያሁ ሀገር። ሶሪያ ደግሞ ከአንካራ ጋር መደበኛ ወታደራዊ ትብብር እንዳላት ሳትክድ አቡ አልዱሃርን ግን ለቱርኮች ልንሰጣቸው አላሰብንም ትላለች። ይህንን ውጥረት ቀድማ የተረዳችው ዋሽንግተን ደማስቆንና ቴል አቪቭን በሚስጥር ለማግባባት ያደረገችው ጥረት አልሰመረላትም የሚለው ደግሞ የአክሲዮስ ዘገባ ነው። የእስራኤል የቦምብ ድብደባ በሰውና ተለቅ ባለ ንብረት ላይ ጉዳት አላደረሰም። እስራኤልም የተመጠነ ጥቃት የፈጸመችው መልእክት ለማስተላለፍ በማሰብ እንደሆነ አሳውቃለች። ቱርክ በአቡ አልዱሃር ራዳር ተከለች ማለት የእስራኤልን የጦር ጀቶች አየች፣ ተመለከተች ነውና ስጋቷ ግልጽ ነው። ይሁንና ይህ የእስራኤል ጥቃት የኔታንያሁን አጋሮች ጭምር ያስቀየመ እንደሆነ ይታወሳል። በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ የአካባቢውን ሰላም የማይጠቅም ውጥረት ሲሉ ነበር ክስተቱን የገለጹት። የኔታንያሁና የእስራኤል ወዳጅ የሆኑት በእስራኤል የአሜሪካ አምባሳደር ማይክ ሃካቢም በተመሳሳይ መልኩ ድርጊቱን ልክ እንዳልሆነ ገልጸውታል። ችግሩንም ለመፍታት እንደሚሰሩ አስረድተዋል። እርግጥ ነው ከክስተቱ በኋላ የሙሳዱ አለቃ ሮማን ጎፍማን ከሶሪያ ባለስልጣናት ጋር መምከራቸውን
አክሲዮስ መዘገቡ የሚታወቅ ነው። ታዲያ ሶሪያ የሁለቱ ተገፋፊዎች ሜዳ መሆኑ አልቀረም። ሁለቱም ደማስቆን ለጥቅማቸው ሊጎትቱ እየፈለጉ ነው። ኔታንያሁ የተበታተነችና የተዳከመች ሶሪያን ይፈልጋሉ ተብለው ይታማሉ። ሬሲፕ ጣይብ ኤርዶዋን ደግሞ ጠንካራ ሶሪያ እንድትኖርላቸው ይፈልጋሉ። ግን ለእርሳቸው ጥቅም የምትበጅ ጠንካራ ሶሪያ። ፕሬዝዳንት አልሻራም ሁለቱን ኃይሎች በሚዛን ለመያዝ ብርቱ ጥረት ላይ ናቸው። ከትራምፕ ጋር ተለሳልሰው ሶሪያን ከሽብር ደጋፊ መንግስታት መዝገብ ያሰረዙት አልሻራ እስራኤልን ሳያስቆጡ፣ ቱርክን ሳያስቀይሙ፣ አሜሪካን ተደግፈው ሩሲያንም በጦር ቤዝ ጉዳይ የድርሻዋን ሰጥተው ከባዱን ጊዜ ለማለፍ እየሞከሩ ያሉ ይመስላሉ። ሙከራቸውም በቀላሉ የሚታይ አይደለም። የተደበደበው የጦር ሰፈር ለቱርክ ቢቀርብም የሶሪያ ግዛት እንጂ የቱርክ ግዛት እንዳለመሆኑ የሀገራቸውን ሉዓላዊነት ማስጠበቅ ግን እጅግ ከባዱ ሥራ ሆኖባቸው ይታያል።